ሰላም የተወደዳችሁ የእግዚአብሔር ቤተሰቦች በድጋሚ ይህንን አምስተኛውን የቸርች አድሚኒስትሬሽን ወይም የቤተክርስቲያን አስተዳደር ማመራር የሚለውን ነገር ለመቀጠል እድል እግዚአብሔር ሰጥቶናል። እግዚአብሔር ስም ብሩክ ይሁን። እንግዲህ ሁሉ ጊዜ ለውድ እግዚአብሔር አምላካችን ምስጋና እንደምናቀርበው ለሱም አገልግሎታችንን አሳልፈን እንደምንሰጥ ሁሉ ዛሬም ካልተለወጠው ሁሉን ለሚገዛ ፍጥረታት ሁሉ ፈጣሪና አምላክ እግዚአብሔርን እናመሰግናለን። ጌታ ሆይ አሁን ምሕረትህ፣ በጎነትህ፣ ሉዓላዊነትህ በእኛ ላይ ስላለ ስም ይባረክ። አሁንም እግዚአብሔር ሆይ እኔም ባሪያህን የሚሰሙትን የሚጠቅም እግዚአብሔር ሆይ ለቤትህ ለመንግስት ማስፊያ የሚሆን ቅድስና ያለው ኢንቴግሪቲውን የጠበቀ አስተዳደር ለመምራት እግዚአብሔር ሆይ ይህ ትምህርት እንዲጠቅም ያንተ መንፈስ ያስፈልገናልና በኢየሱስ ክርስቶስ ስም በዚህ ሰዓት ጋበዝኩ። ወገኖቼም ሲማሩ ሲሰሙ እግዚአብሔር ሆይ ቅዱስ መንፈስ ያግዛቸው። አባት ሆይ ጊዜውንም እኔንም ነው በፊቴ የሚሰሙትን ሁሉ አንተ ተረከብ፣ የሚማሩትን ሁሉ አንተ ተረከብ፣ በጌታ በኢየሱስ ስም አሜን። እንግዲህ ባለፈው ሴሽናችን በአራተኛው ትምህርታችን ያነሳናቸው ነጥቦች ነበሩ። በተለይ ይሄ ሪቨርስ የሚያደርግ ጤነኛ ያልሆነውን ነገር አመራሮች ባላቸው ኢንቴግሪቲ እና በሚጠብቋቸው የራሳቸው ባህሪ እና ደግሞ በሚሰሯቸው ክህሎታቸውን ሪፍሌክት በሚያደርጉባቸው ጊዜ የምንጠብቃቸው መልካም ነገሮች ምንድናቸው በሚል ተነስተን ሁለቱን ነጥቦች አይተን ነበር። አራት ምክንያቶች እንዳሉ እነዚህ አራት ምክንያቶች አራት ሰዎች የሚሰሩ ስራ እንደሆነ አይተናል። ግን እነዚህን አራት ምክንያቶች ካነሳናቸው ውስጥ ሁለቱን ብናነሳም በድጋሚ እንድታስታውሱ ለማንሳት የመሪው ባህሪ በተከታዮች ውስጥ እምነት እንደሚፈጠር ነው ያነሳነው። ስለዚህ የመሪው ኢንቴግሪቲ የግድ ምን ያስፈልገዋል? በተከታዮቹ ባህሪ ላይ ተጽዕኖ ለማምጣት ወይንም እምነት እንዲያገኝ ከተፈለገ ኮንሲስተንት የሆነ የክርስቶስ ባህሪ ሊታይበት ያስፈልጋል። የማያወላወል ፍላክቹዌት የማያደርግ ዛሬ ሌላ ሰው ነገ ሌላ ሰው ያልሆነ ሂፖክራት ያልሆነ መሆን አለበት ብለን ይህንን አንስተን ነበር። በሁለተኛ ደረጃ በመሪው ውስጥ ያለው እምነት፣ ይህም ደግሞ ጉባኤው ዓላማውንና ራዕዩን እንዲያውቅ ይረዳል። መሪው እምነት በህዝቡ ላይ ሊኖረው ያስፈልጋል። እምነት ማለት ደግሞ ያለውን እውነት ሊሰራ ያለውን ነገር እንዲልንሰራ ነው፣ እንዲልናደርግ ነው፣ እግዚአብሔር ያግዘናል፣ አብረን እጅ ለእጅ ተያይዘን ይህን እናደርጋለን። ዓላማውን ለጉባኤው በደንብ ካሳወቀ ራዕዩን ለጉባኤው ባሳወቀ ጊዜ ምን እያደረገ ነው ማለት ነው? በህዝቡ ላይ እምነት አሳደረ ማለት ነው። ይሄ ኮንስፒረሲ አያስፈልግም። ኮንሲልድ የሆነ በስውር የሚደረግ ነገር አያስፈልግም። በእርግጥ ወደ ውጭ ኤክስፖዝድ የማይሆኑ ነገሮች ይኖራሉ። ምክንያቱም የማይቻለውን ነገር አምጥቶ ህዝብ ላይ ከመጫን በፊት መጸለይ ምን ማድረግ አለብን ብሎ አንድ አስተዳደራዊ መዋቅር ነገሮችን ዳይጀስት አድርጎ ወደ ህዝቡ መሄድ ተገቢ ነው። እንግዲህ እነዚህን ሁለት ጉዳዮች ባለፈው ገባ ብለን ስላየን በዚህ ላይ ብዙ አልቆይም። ሶስተኛውና አራተኛውን እንደገና ያለፉትን ተራ ቅደም ተከተሎች በመቀጠል እናያለን ማለት ነው። ሶስተኛ በመሪው ውስጥ ያሉ ብቃቶች። ይሄ መቼም ይሄ በጣም ትልቅ ኳሊቲ ነው። ምክንያቱም አንድ መሪ ሁሉ ጊዜ ሶስት ነገሮች ያስፈልጋል። አንደኛው ዕውቀት ነው፣ ሁለተኛው ጥበብ ነው፣ ሶስተኛው ካራክተር ነው፣ ባህሪ ነው። ስኪል፣ ኖሌጅ፣ ካራክተር ያስፈልገዋል። ይሄ ማለት ይሄን ብሎ ሲባል ምን ማለት ነው?
እነዚህ ነገሮች ብቃት ከሌለው አንድ መሪ ዕውቀት ብቻ ኖሮት ይሄንን ዕውቀቱን ወደ ህዝቡ የሚያስተላልፍበት ጥበብ ማንንም ጥበብ ቢጎድለው ማንን ይለምን ይላል እግዚአብሔርን ይለምን ስለዚህ አንዳንድ ጊዜ በራሳችን ጥበብና በራሳችን ክህሎት ተመክተን ዘለን ወደ ህዝቡ እንዳንሄድ በጥንቃቄ ያስፈልገናል ከዛ ባለፈ ይሄን ካራክተራችን ቅድም አንስቼዋለሁ ኢንተግሪቲያችን ጤነኛ መሆን አለበት ስለዚህ ብቃት ምንለው እነዚህን ሶስቱን ነገሮች አሟልተን ምንድነው የሚረዳን ጉባኤው እንደ ጤናማ ስርዓት እንዲሰራ እንዲንቀሳቀስ ይረዳናል ማለት ጤናማ በሆነ መንገድ ምክንያቱም ያ ብቃት ከሌለን ጉባኤውን ወደዚህ ኢንተግሬት ወደ መሆን ነገር ላይ የማምጣት አቅማችን ደካማ ይሆናል ይሄ ማለት ምንድነው የጋራ የሆኑ ችግሮችን በጋራ መፍታት ግጭቶችንና አላስፈላጊ ነገሮችን ጤናማ እንዲሆኑ ማድረግ ውጤታማ በሆነ መንገድ ይሄንን የቤተክርስቲያንን ስትራክቸር ወደ ኢምፕሊሜንቴሽን ወደ ተግባር የማምጣት አቅም ብቃቶች ያስፈልጋል ያችሁ እንደሰው በመድር ላይ ነን ያለነው ምድር ደግሞ በውስጧ ያልወጣ በዚህ በወደቀው ዓለም ውስጥ ስላለን ቤተክርስቲያን ውስጥ ኢንፊልትሬት አድርጎ ምን ይገባል ጤናማ ያልሆነ ነገር ሊመጣ ይችላል ያንን ጤናማ በሆነ ስርዓት የማስተካከል ብቃት ከዛ ባለፈ በቤተክርስቲያን ውስጥ የሚያስጨንቁ ነገሮች ሊኖሩ ይችላሉ እነዛን ሊተወጥረው የበለጠ የሚበጠሱበት ደረጃ ሳይደርሱ ይህን ቴንሽን የማርገብ አቅም የማሸነፍ አቅም ያ ብቃት ይፈልጋል አስተዳደሩ ሲዋቀር ሁሉ ጊዜ ለዚህ ነገር ብቁ ናቸው ወይ የሚባሉ ሰዎች በደንብ መጠናት ያለበት ጉዳይ ነው ስለዚህ በአመራር ላይ ከዚህ ባለፈ ከህይወታችን የማይቋረጥ አንድ ነገር አለ ኮንፍሊክት ስለፈለግን አይደል that's natural ዝብርስ መበዳደል አለ በስራ ቦታ መጋጨት አለ በአገልግሎት ቦታ መጋጨት አለ እነዚህን ሶሉሽን ማምጣትና ወደ ውጤታማነት ማምጣት ማንንም የሚጠይቀው መሪውን ነው if you are not capable you should have to be trained capable አቅም ያለን ይሄን ነገር ማሸነፍ የማንችል ከሆነ ራሳችንን ወደ ብቃት ማምጣት ያስፈልጋል የእግዚአብሔርን ቤት ማስተዳደር ወይንም ሌላ ቦታ የተመደበን አስተዳደር ቦታ ላይ የምንቀመጥ ሰዎች ሁሉ ጊዜ ካፓሲቲ ቢልዲንግ ማድረግ አቅማችንን ከፍ ማድረግ ይገባል አንድ አባባል አለ ሁሉ ጊዜ የማያነብሰው የሚናገረው ያልቅበታል ስለዚህ ያ ሰው this is monotonous ምክንያቱም ጊዜ ዝም ብሎ አይደለም ዳይናሚዝም አለ እድገት አለ መለወጥ አለ ከፍታ አለ ከዚህ ጋራ አመራር ላይ ያሉ ሰዎች just they should have to follow the process ይሄ እንዴት ነው ይሄድ ያለው ቤተክርስቲያናችን የት ወዴት ነው ይሄድ የህፃናቱ የወጣቱ የፒር ግሩፑ እንደገና ደግሞ የእናቶች የእህቶች የኳይሩ የምኑ ማአት ነው እኮ ብዙ የተሳሰረ ነገር እኮ ነው ያለው እነዚህ ነገሮች ተሳስረው ነው እግዚአብሔርን በመድር ላይ ቤተክርስቲያን ክርስቶስን ራስ አድርጋ የምትኖረው የእግዚአብሔር መንግስት እንደዚህ ሆና ነው የምታሰበው ለዚህ ምን ያስፈልጋል ብቃት ያስፈልጋል ብቃት ከሌለ አደገኛ ስለሆነ ማለት ሶስተኛው መሪው ውስጡ ያለው ብቃት ይወስናል መልቲ ዳይሜንሽን የሆነ ኢንተግሬት የሆነ ዕውቀት አንዳንድ ጊዜ ስኮፓችን እንዲያጥበን ይሄን ዓለም አናይም የምንልበት ጊዜ አለ መሪ እንደሱ አይደለም ማለት አሁን ስለ ግጭት አፈታት ለማጥናት በመንፈልግበት ጊዜ የእግዚአብሔር ሰዎች ያዘጋጁት መጽሐፍ አለ
አሁን ዓለማውያን የሚማሩበት እነዛን መጽሐፎች ዲሲፕሊኖች ማንበብ ያስፈልጋል። እንዴት ነው ግጭት የምንፈታው? መነሻው የእግዚአብሔር ቃል ነው። ያ ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ያስተማረው ማንም ቢበድልህ ብሎ አንተና እሱ ብቻ ተነጋገሩ፣ ከዛ ቀጥሎ ደግሞ እንዲህ ካለ ሶስት ሰው ዝክር አስቀምጥና ውቀሰው ይላል። እንዲህ ካለ ለቤተ ክርስቲያን ይሄ እንትን አለው፣ ደረጃ አለው። ከዛ በኋላ ያ ባይፈታ ደግሞ አፍተርማዝ የሚባል ነገር አለ። እንዴት ነው የምናደርገው? በዚህ ምክንያት አንድ መሪ ምን ያስፈልገዋል? ብቃት ያስፈልገዋል። ቤተክርስቲያን ስቴቢሊቲ ግሮዝ ወይም መረጋጋት፣ እድገት፣ ስፋት እንዲኖራት ከተፈለገ የመሪው ብቃት፣ የመሪዎች ብቃት፣ የአስተዳደር ብቃት በጣም ወሳኝ ነው። በአራተኛ ደረጃ የምናየው ደግሞ የእግዚአብሔርን መንፈስ የሚጋብዝ መሪ መሆን አለበት። ሁሉ ጊዜ የእግዚአብሔር የሚሰጠው የሚቀበል መሪ መሆን አለበት። ምክንያቱም መሪው የሚመራው ጉባኤ አለ። እነዚህ ጉባኤዎች የሚገደቡባቸው በጀት የሚደረግባቸው ነገሮች አሉ። ታይም በጀት ይደረጋል። ጊዜ መቼ ነው አምልኮ፣ መቼ ነው ጸሎት፣ መቼ ነው ወንጌል ስርጭት፣ መቼ ነው የጋራ ጊዜ ህብረት የሚኖረን፣ መቼ ነው ይሄ ሳክራሜንት ምንለው፣ መቼ ነው የጥምቀት ጊዜ፣ መቼ ነው የጌታ እራት የምንወስድበት ጊዜ። እነዚህን ሁሉ ከጊዜ ጋራ የማጣጣም ነገርን ከእግዚአብሔር መንፈስ ምሪት ጋራ በጽናት ማከናወን አለበት። ይሄ ሲሆን ደግሞ ቦታ መምረጥ አለበት። ኢንፋክት ያምልኮ ቦታ አንድ ቦታ ያው የተወሰነ ቦታ ወይም አጥቢያ ያላት ቤተክርስቲያን ሜጋ ቸርች ከሆነች በየአጥቢያው የሚደረገውን ነገር አጥቢያዎች ይሰሩታል። ግን ከዛ ደግሞ ያለፈው ወንጌል ስርጭት አለ። ወዴት ነው የምንሄደው? ለማን ነው የምንደርሰው? አንዳንድ ጊዜ በጣም ከፍ ያለ ፕራክቲካል ኢቫንጀሊዝም ብለን ተወሰነ ወቅት ጊዜ ስናስተምር ከእግዚአብሔር አንባቢያን ወይም ከሌሎች ቦታዎች ይህንን ጉዳይ ከሚያውቁ የሚመለከታቸው አካል ጋራ የት ነው ኢትዮጵያ ውስጥ ወንጌል ያልደረሰው ብለን አጥንተን የተነገረን ቦታ ተነስተን ሄደን መስክረን የተመለስንበት ጊዜ አለ። አንዳንድ ጊዜ አጠገባችን ብቻ ተጫጫኸን መመለስ የለብንም። ቦታ መምረጥን የማያስፈልጋል። እዚህ ጋር አንዱ እየሰበከ እዚህ ጋር ወንጌል ስርጭት ላይ መጫጫህ እንዳይኖርብን የአስተዳደሩ ወይም የመሪው ጉዳይ ምን ማድረግ አለበት? የእግዚአብሔር መንፈስን ምሪት በማድረግ በአገልግሎት ጊዜ ስጦታዎችን ሁሉ መጠቀም እንዳለበት፣ ቦታዎችን መወሰን፣ አገልግሎቶችን ደግሞ ስርዓት ማስያዝ ያስፈልጋል። ይሄ ምን ያመጣል? መልካም ነገሮችን የሚያመጣ ነው። ሌላው ደግሞ መሪው ይሄንን አራቱን ነገሮች ካለ እድሎች አሉ። እግዚአብሔር የሚሰጠን እድሎች አሁን በአገራችን እድሎች ተፈጥረዋል። እንግዲህ አንዳንድ ቦታ አስቸጋሪ ቢሆንም እድሎች ተፈጥረዋል። መሪ እድል እግዚአብሔር የሰጠውን እድል ያንን መጠቀም አለበት። ሌላው እድሉ የተሰጠውን እድል በጊዜው ማዕቀፍ ውስጥ ያሉትን እድሎች ከተጠቀመ በዛ ውስጥ ደግሞ ሌሎች ምን እድል አለው? ሀብት የማሰባሰብ እድል አለው። ይሄ እንግዲህ እንዴት ሆኖ ነው የሚሰራው? መሪ ከምዕመኑ ጋር ሆኖ ነው፣ ብቻውን አይደለም የሚሰራው። እድሎችን እንዴት እንጠቀም? ምን ለማድረግ? ወንጌልን ለማሰራጨት፣ እግዚአብሔር ቤትን ለመገንባት፣ እግዚአብሔርን ሰው ትሬኒንግ ለመስጠት፣ ትምህርት ለመስጠት፣ ደቀ መዝሙር ለማድረግ፣ ለማሰማራት፣ ሚሽነሪ ለመላክ ብዙ ነገር የምናነሳቸው ነገሮች አሉ በአመራር ላይ። ጉባኤ የሚሆን ያለው መሪው ከጉባኤው ጋር ተሳስሮ ነው።
አመራር የሚመራው አካል አስተዳደራዊ አካሉ የእግዚአብሔር ዓላማዎችን እውን ለማድረግ ምን ሆነል አብረው በደስታ ሲተሳሰሩ በደስታ በፍቅር እንዲሰሩ ያደርጋቸዋል። መሪው ለብቻው የሚሄድ ከሆነ ህዝቡ ደግሞ እንደ እንግዳ የሚሆን ከሆነ በጣም አስቸጋሪ ነገር ነው። የኔ ነው እንዲል መሪው ለዚህ የሚጋብዝ ነገር ከመሪው መውጣት አለበት። እንግዲህ ይህንን ነገር ለማከናወን እስቲ አንድ 3 ነገሮችን እንደው ዲፋይንድ በሆነ መንገድ ወይም በተብራራ መልክ ለመግለጽ እንሞክር። በመጀመሪያ ከላይ የጠቀስናቸው እነዚህ 4ቱ ነገሮች መሪና ጉባኤ እንዴት እንደሚያካትቱ አይተናል። በውስጣቸውም ደግሞ በመካከላቸው በመሪና በአስተዳደሩ ወይም በቤተክርስቲያን አመራርና በህዝቡ መካከል ያለውን ዝምድና እንዳላቸው በደንብ ለማየት ሞክረናል። በሌላ እንግዲህ እነዚህ በአንድ ልብ ሲሆኑ በሌላ ላይ የሚያሳድሩት ተጽዕኖ እንደገና አሳድረናል ወይስ አላሳደረንም ብለን መፈተሽ በጣም ተገቢ ነው። ለምሳሌ የጉባኤው መሪዎች ባህሪ ጉባኤው በነዛ መሪዎች ላይ እምነት እንዲጥል ይረዳዋል። አሁን ምንድነው 4ቱ ቅድም ያልኳቸው ነገሮች በጣም ቤዚክ ስለሆኑ ጉባኤው በመሪው ላይ እምነት ከሌለው ትርጉም የለው ወይ ቦታችን አይደለም። ያንን አያችሁ ምንመራው ፈለግንም አልፈለግንም የሚታየውን መንግስት አይደለም። ክርስቶስ የሚያያትን የእግዚአብሔር መንግስት እግዚአብሔር የሚያየው ክርስቶስ ራስ የሆነላትን ቤተክርስቲያን ነው። ስለዚህ የጉባኤ መሪዎች ባህሪ ጉባኤው በነዛ መሪዎች ላይ እንዲጥል እምነት እንዲጥል መሆን እስከሚችል ድረስ መሄድ አለበት። እንግዲህ የጉባኤው ባህሪ ደግሞ ምን ይሆናል? እምነት በጣለ ቁጥር ጉባኤው ይጠነክራል። ጉባኤው በጠነከረ ቁጥር ደግሞ መሪዎች በጉባኤው እንዲታመኑ ያስችላቸዋል። በቃ መሪ ነው። አንዳንዴ ደስ አይልም? አንዳንድ ትልልቅ ቦታ የደረሱ እግዚአብሔር ሰዎች እንደው ነገሌ እግር ስር ሆኜ ነው እዛች ቤተክርስቲያን ባሉ መሪዎች እግዚአብሔር ለዚህ አብቅቶኝ ነው ብለው ሲናገሩ እግዚአብሔር በዚህ በረከት ይባርካችሁ። አመራር ላይ ያላችሁ አደራ ይተቀበላችሁ። ህዝብ አመኔታ እንዲጥልባችሁ። ይሄ ሲሆን ልንገራችሁ we are not going to compromise ከእግዚአብሔር ጋር ያለውን ግንኙነት አበላሽተን ያመሻሽተን አይደለም። እንደ እግዚአብሔር ቃል አሰብ my point መሪዎች በጉባኤ እንዲታመኑ እንዲያስችላቸው ከእግዚአብሔር ቃል ፎቀቅ ማለት የለባቸው። አንድ ቦታ ኮንፈረንስ ጠሩ። እዛ ህዝቡ ጓግቶ ማስታወቂያውን አይቶ ግር ብሎ ሄደ። የሄደው ህዝብ 80% እዛ የሚሰበከውን ቋንቋ ያውቁ። 20% ነው እዛ ውስጥ ያለው። ተርጓሚ የለም ምን የለም። 10 ደቂቃ ህዝቡ ቆየና ተበተነ። ይሳራ ይሄ በሌላ ነገር ላይ የተመሰረተ ነገር መለኮታዊ ግንኙነት የሌለው በዘር በቡድን በቤተሰባዊነት በጥላቻ በምን የተመሰረተ ቤተክርስቲያን ነኝ ብሎ ታፔላ ብቻ የለጠፈ መሪዎች የሌሉት ቤተክርስቲያን አስረግጬ ነው የምናገረው። የክርስቶስ ቤተክርስቲያን መድሎ የሌላት በዘር በነገድ በቋንቋ በአስኩቴ አይባልም አይሁዳዊ ግሪክ የሚባል ነገር በክርስቶስ ሁሉ አንድ ስለሆነ መሪዎች ያጠፋሉ።
መሪዎች በስርዓት ስለመሩ ነው የሚለው የእግዚአብሔር ቃል። ስለዚህ እንግዲህ የጠባይ እና የእምነት ጉዳይ በዚህ ከመሪዎች ጋር በሚተሳሰረው ኢንተግሬሽን እግዚአብሔር ይመሰገናል። የእግዚአብሔር ስም በክርስቶስ የተሰራው ፍቅሩ አደባባይ ይወጣል። ስለዚህ ስንተሳሰር ጥንቃቄ ያስፈልጋል ማለት ነው። ሌላው የባህሪ ማለት ባህሪያትንና የባህሪ ሁኔታዎችን መለየት በጣም አስፈላጊ ነው። ዋናው እዚህ ላይ ስብዕና ላይ ብቻ አትኩረን እንሂድ አይደለም። አንዳንድ ጊዜ አንዳንድ ሰው በፍጹም ያልተገለጠ ማንነት ይኖራል። ፊት ለፊት ያለው ሰላምተኛ ነው፣ ጥሩ ሰው ነው፣ ሰዎች በር ላይ ጠብቆ ሰላም ይላል፣ ሲወጡ ሰላም ይላል፣ ምን ይላል። መታየት ያለበት አንድ መሪ ውስጣዊው ውጫዊው ማራኪ መሆን አለበት። ጸጥታ ያለው መሆን አለበት። ምን ማለት ነው? እዚህ እኔን ያቀፈኝ ውስጡ ሌላ ጥርስ የሚናከስ ጥርስ ካለ አደገኛ ነው። ውስጥ ጨለማ ያለ ከፊት ፈገግታ ከሆነ ያ አደገኛ ነው። እግዚአብሔር የሚያየው ነገር ውስጥኛውንም ሰው የሚያየው ብቻ አይደለም፣ እግዚአብሔር የሚያየው ነገር ላይ ማተኮር ያስፈልጋል። መሪዎች በሚመሩትና በእነሱ መካከል ያለው ባህሪ ላይ በሌላ መንገድ ቤተክርስቲያን ጤናማ መሆን የምትችለው ውስጣዊ ነገራችን ትክክል ሲሆን፣ ትክክል የሆነ እይታ ሲኖረን ነው። መሪ ላይ እምነት የሚጣልበት እግዚአብሔር ደግሞ ብዙ በሮችን የሚከፍትለት ውስጣዊ ማንነቱ በእግዚአብሔር ፊትም በሰው ፊት የጸዳ ሲሆን፣ እብሪተኛ ወይም በጾታ ወይም በሌላ ነገር ችግር ያለው መሪ በስውር ማለት ነው የለም ለማለት አለ። ያ ውስጣዊ እግዚአብሔር የሚያየው ሰው ማን ነው? ስትመራ ውስጥ ምን ይላል? ምን ይልሻል? አንድ ነገር ልንገራችሁ። እግዚአብሔር እድልና ፈንታ ኦፖርቹኒቲ ሰጥቶን አደራ ተቀበለን ከሆነ የሚያስቸግሩን ሰው የማያውቃቸው ነገሮች ቢሆኑ ጌታ ኢየሱስ እንደዚህ ነው ያለው፣ እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔም ምን አደርጋችኋለሁ? አሳርፋችኋለሁ። በቃ መሸሻ አይደለም እግዚአብሔር ከሰጠን አገልግሎት። እኔ አይ ዶንት ቢሊቭ ዳት ስለሸሸን ያ ነገር ይሸሸናል ማለት አይደል። ሳንሸሽ እግዚአብሔር ይሄን አደራ እንድወጣ እባክህ ይሄን ነገር ከኔ ላይ አንከባል፣ ነፃነቴን ስጠኝ፣ ሰላም የተጠብቆ ውስጥ የተጠብቆ ይሄንን ህዝብ ልምራ እንምራ። በስንት ነገር እግዚአብሔር እንበድለዋለን። ጸጋው እኮ ነው ያቆመው። ስለዚህ ይህን ጸጋ ገፍተን አልችልም ብለን ከምንሄድ ይህን ጸጋ ብንለምን ይሻላል። ሌላው ባህላዊ ነገሮች ይኖራሉ። በተለያዩ ምክንያቶች ባህላዊ የሚሆኑ ነገሮች በቤተክርስቲያን ውስጥ ሊከሰቱ ይችላሉ። እያንዳንዱ ባህላዊ ሁኔታ ምክንያቶች ሊኖሩት ይችላሉ። እነዚህን ነገሮች በጥንቃቄ መያዝ ያስፈልጋል። ይሄ በተለይ አንትሮፖሎጂ ትምህርቶች በጣም ለአንድ መሪ ያስፈልገዋል። የሚገርመው በአንድ ቤተክርስቲያን ውስጥ
የተለያየ ባህልና ቋንቋ ያላቸው ሰዎች ናቸው የሚሰባሰቡት ከነገር ከቋንቋ ከተለያየ ነገር ነው ሰው የሚመጣው ይህንን ህዝብ ስናስተናግድ በርግጥ ማርቲን ሉተር እንዳለው ልንጠነቀቀው የሚገባው ሁሉ ጊዜ the word of God before tradition ብሎ ለባህል ብለን የእግዚአብሔርን ቃል አንሸር ግን አንድ ሰው በፈለገበት ቦታ ሲወለድ አመጋገቡ አበላሉ የሚናገረው ቋንቋ የሚኖረው አኗኗር እሱ ፈልጎ የፈጠረው አይደለም culture is learning and sharing የሚማረውና የሚጋራው እንጂ እግዚአብሔር እዛ ቦታ ላይ በቃ አንተ እንዲሆናል ዶርዜ ሆነ ተፈጥረሃል ብሎ አይደለም ተወለደ የዛን ቋንቋ ይማራል ተወለደ የዛን ባህል ይለብሳል የዛን ባህል ምግብ ይመገባል ይሄ ወንጀል አይደለም ኃጢአት አይደለም ያንን ትሪት የምናደርግበት መንገድ አንድ መሪ በጣም ጥንቃቄ ስለዚህ ብዙ ባህሎች ስላሉ እነዛን ኢንተግሬት የምናደርግበትና የእግዚአብሔርን ቃል የማይጣረሱ ነገሮችን በማስተዋልና በጥበብ ምንመራበትን ነገር ማስተዋል ያስፈልጋል በዛ ለዚህ ጉዳዮች ባለባበስ አሁን በአንድ የጋራ ነገር ላይ ወይም በአምልኮ ላይ እንደው ለሌላ ለወሲብና ለሌላ ነገር የሚቀሰቅስ ልብስ ካልሆነ ሁሉም የየባህሉን ለብሶ ቢመጣ ሰውየውን እንደ ዘረኛ አትጠሩ በቃ የፈለገውን ይልበስ እኛ ምን ፈልገው ውስጡን ነው እግዚአብሔር የሚያየው እሱ ደስ ብሎት ደግሞ መምጣቱ ለኛ ደስታ ነው ግን የሚመጣው ሰው በሌላ መንፈስ ከመጣ ነው አይደል እኔ ከዚህ ህዝብ የበላይ ነኝ ብሎ ከመጣ እዛ ቦታ ላይ ማንንም የበላይ የለም አንድ ልዑሉ ብቻ ነው እዛም የሚከብረው አንድ ጌታ ብቻ ነው አንድ መንፈስ ብቻ ነው በከፍታ ያለው ነገር ሁሉ በእግዚአብሔር የበላይነት የሚመራ ሰዎች ደስ ብሏቸው እግዚአብሔር እንዲያመልኩት ይፈልጋል ደስ ብሏቸው ሳይከፍ በባህላቸው ደስ እንዲላቸው ባለባበሳቸው ደስ እንዲላቸው ባነጋገራቸው በቋንቋቸው ባመጋገባቸው ደስ እንዲላቸው እግዚአብሔር እኮ የደስታ መንፈስ እንጂ የሌላ መንፈስ አልሰጠንም ግን ይሄ ደስታ መንፈስ ሌሎችን የምንንቅበት አንዱ አንዱን የበላይ የሚያደርግበት ሳይሆን በክርስቶስ ሁሉ እኩል እንደሆነ ምን መዝንበት መሆን አለበት ስለዚህ አንዳንድ ጊዜ ትሪት የምናደርግበት መንገድ ካልቸራል የሆነው ነገር ባህላዊ የሆነው ነገር በጣም ጥንቃቄ ያስፈልጋል መሪዎች የኔ ባህል ሪፍሌክሽን መሆን አለበት ሳይሆን የእግዚአብሔር ቃል እዚህ ቦታ ላይ ክርስቶስ መታየት አለበት ወደሚለው ሲመጡ ሁሉንም በፍቅር የመቀበል አቅም ይኖራቸዋል እነ ጴጥሮስ ተቸግረው ነበር በቃ ያለው ወደ አንጾኪያ ሲሄዱ የነበረው ነገር ሌላ ነው ግን እግዚአብሔር ድንቅ ነው ያደረገው በቃ ገና እጃቸውን ሲጭኑ መንፈስ ቅዱስ ወርዶ ሁሉንም አስገርሟቸዋል እግዚአብሔር ያስገርመን ሁሉንም በመልካም ስንመለከት እኔ ያጵሎስ ነኝ እኔ እንትና ነኝ የሚለው ነገር ይቀርና ክርስቶስ አንድ ነን ወደሚለው እንመጣ እግዚአብሔር በዚህ ደስ ይለዋል ስለዚህ ባህል ላይ ጥንቃቄ ማድረግ ያስፈልጋል እንግዲህ በማህበረሰብ ውስጥ ያሉ አንዳንድ እውነታዎችን የሚያንጸባርቁና በሁሉም የባህል አይነቶች ውስጥ እንዳሉ አድርገን ያንን ምናሳርቅበት አቅም ያስፈልጋል የሚንቀሳቀሱ እንኳን ቢኖሩ በመካከላችን ሁለት አፍ ካለው ሰይፍ እጅግ የተሳለ የሚለው ዕብራውያን ምዕራፍ 4:12 ላይ የእግዚአብሔርን ቃል ማስተማር መምከር ደግሞ በሰል ሲሉ መገሰጽ ወደ አንድ መስመር ማምጣት
ለምን ይሄን በላ ለምን ይሄን ጠጣ የሚል ሳይሆን ከእግዚአብሔር ሐሳብና ፈቃድ ለምን በዚህ መንገድ ሄደ? አንድ ነው መንገዱ ኢየሱስ። የጋራ መንገድ ነው ያለን፣ የግል መንገድ የለም። በባህል ምክንያት እገሌ በዚህ በኩል ሄዳል እገሌ በዚህ በኩል ይሄዳል። አልቲሜት ገቨርነሩ ዘ ወርድ ኦፍ ጋድ የእግዚአብሔር ቃል ነው ማለት ዋናው። ስለዚህ ልዩነቶች ውስጥ አንድነት እንዲኖር አንድ የሚያደርገው ደግሞ ያው የእግዚአብሔር ቃል ነው። ውጤታማ መሪዎች ጥሩ ባህሪ ያላቸው ሰዎችን የሚያመነጩ ናቸው። ለምን? ሁለት ነገር ነው። አንደኛ እነሱ ራሳቸው በእግዚአብሔር ቃልና በመንፈስ ቅዱስ የተለወጡ ሆነው በህይወት ክርስቶስን የሚናገሩ ሲሆን፣ ሁለተኛ ደግሞ ይሄንን ምግብ ለምእመናቸው በየጊዜው የሚመግቡና ምእመናቸውን ልክ እንደ አጵሎስ የሚያሳድጉ። ያው ጳውሎስ ያለው እኔ ተከልኩ አጵሎስ ምን አደረገ? አጠጣ። እግዚአብሔር ምን አደረገ? አሳደገ። እንደዚህ የሚያደርጉ ስለዚህ እንደዚህ መሪዎች ጠንካራ ከሆኑ ውጤታማ መሪዎች የሚባሉ ደግሞ ምንድነው የሚያደርጉት? ባህሪያቸው ቀጥታ በእነዚህ ነገሮች የሚመሩ ከሆነ ሰዎችን የሚያሳድጉና በመልካም ነገር የሚያበቁ ናቸው ማለት ነው። እንግዲህ በአጠቃላይ ግን ተከታዮቻቸውን ሁሉ ጊዜ ስፔኩሌሽን ውስጥ ማስገባት የለባቸውም። ይሄ ጥርጣሬ ውስጥ ሰስፒሺየስ መሆን የለባቸውም። ደካማውን ማበርታት፣ የወደቀውን ማንሳት፣ ከዛ ደግሞ ለዚህ አስተዳደራዊ መዋቅሮችን ማስተካከል። ብዙ ጊዜ ሰዎች ሁሉንም ነገር አንድ ሰው ብቻ እንዲይዝ በመደረጉ አንድ ቤተክርስቲያን ሁሉ ነገር ፓስተሩ ሁሉ ነገር ገሌጋ ሁሉ ነገር ነው። ቅድም እንዳልኩት ልዩ ልዩ ስጦታ ያላቸው ሰዎች አሉ። በማስተማር በካውንስሊንግ በተለያየ ነገር በመምከር አገልግሎት በተለያየ መንገድ የሚመክሩ ሰዎች ስላሉ አብዛኛው ተከታዮቻቸው እምነት እንዲጥልብን በማናቀው ነገር እንዳንገባ ስትራክቸራችንን ሰፋ አድርገን ብናስብ እግዚአብሔር ይርዳል። በአጠቃላይ ለክርስቲያን መሪዎችና ለሁሉም ክርስቲያኖች የክርስቲያናዊ ባህሪ መሰረቱ ምን እንደሆነ ልንገራችሁ። ለመሪውም ይሁን ለተመሪው መሰረቱ ከኢየሱስ ክርስቶስ ጋር መጣበቅ ነው። ከሱ ጋር ያለን አንድነት ነው። እኛ ኢንቲመሲ ይሉታል ፈረንጆች። ከሱ ጋር ከተጣበቅን ካራክተር የሚሉ በተለይ ባህሪያት የሚሉት ከመሪዎች ከምእመናንም የሚጠበቀው ነገር እዛ ስር ኢንቲመሲ በሚለው ስር ወደ 7 ነጥቦች አሉ። ሰፊ ነው ይሄ። ግን ትልቁ መሰረቱ አማኙ ከኢየሱስ ክርስቶስ ጋር ያለው አንድነት ነው፣ ህብረት ነው። ይሄ ህብረታችን ሁሉ ጊዜ ወደ እድገት ያመጣናል፣ ወደ መለወጥ ያመጣናል። እንግዲህ ከክርስቶስ ጋር በሞቱ አማኞች በጣም ይገርማል። አሮጌው ሰው ይሞታል ማለት ነው። ከክርስቶስ ጋር በሞቱ አማኞች ምን ይሆናል? ለአሮጌው ሰው ሞት ትልቅ ምክንያት ይሆናል። ከክርስቶስ ጋር ምን ይመጣል? አዲስ ህይወት መነሳት ይመጣል። ቆላስይስ ምዕራፍ 3 ከቁጥር 1 እስከ 17 ያለው ይሄ ነው። ምን ይሆናሉ? የክርስቶስ ባህሪን ይለብሳሉ ማለት ነው። ሕያዋን ሲሆኑ የሕያዋን ጉባኤ ይሆናል ማለት ነው። ጉባኤ የሙታን ጉባኤ ይሆናል። እንግዲህ ይሄንን ካልኩ ጥቂት በተቀሩት ነጥቦች ላይ እናገርና የዛሬውን ትምህርት ወደ ማገባደጃ ደርሳለሁ። ለምሳሌ የወይን ግንድ ዮሐንስ 15 ላይ ከ1 እስከ 17 ብታነቡት
ስለ መንፈሳዊ ነገርና ስለ ህብረት የሚናገር ነው። ቅርንጫፉ ህይወቱን ከወይኑ እንዲቀበል በደንብ አዳምጡ። ቅርንጫፉ ህይወቱን ከግንዱ እንዲቀበል ክርስቲያኖች መንፈሳዊ ህይወታችን ልክ ግንዱ ህይወትን ከግንዱ እንደሚቀበል ቅርንጫፉ የክርስቲያንም ህይወታቸው ከማን ነው የሚቀበሉት? ከክርስቶስ ጋር በመጣበቅ በተለይ እግዚአብሔር ቢረዳችሁ በደንብ አድርጋችሁ እውነተኛ የወይን ግንድ እኔ ነኝ ያለ ኢየሱስ ዮሐንስ 15 ላይ ገበሬውም አባቴ ነው። ሁሉ ጊዜ እዛ ቅርንጫፍ ላይ ሆኖ ፈቃደኛ የማይሆን ማለት የቤተክርስቲያን ደንበኛ ማለት ነው። ደንበኛ ማለት ደግሞ ራሱን ሳይሰጥ ስርዓቱን ሊካፈል የመጣ ማለት ነው። ምግቡን አይቀበልም፣ አይሰማም። ቸርች መጥቶ ጊዜ ላሳልፍ እልል ሲባል በቃ ተጨባጨብጭቦ ዘማሪ ሰምቶ ቃሉን በደንብ ሳይሰማ የሚሄድ ሰው ይደርቅ። ከዛስ ምን ይሆናል? መቆረጥ ይመጣል። ስለዚህ ሁሉ ጊዜ ህብረት ስንፈጥር ከክርስቶስ ጋር ያው የሆነ ነገር እንድናገኝ ከተፈለገ ቅርንጫፉ ምግቡን የህይወት ምግቡን ለማግኘት ላለመድረቅ ላለመጣል ፍሬ ላለማፍራት ራሱን ሰብሚት ማድረግ አለበት ማለት ነው። እንግዲህ በአጠቃላይ ክርስቶስ በመንፈስ ቅዱስ አማካኝነት አማኝ ውስጥ ምን እንዲሆን ያደርጋል? የመንፈስ ፍሬዎችን እንዲያፈራ ያደርጋል። ይሄ የመንፈስ ፍሬዎች ብለን የምንለው ገላትያ ላይ የተጠቀሰው ምዕራፍ 5 ላይ በጣም የሚገርሙ ናቸው። ቤተክርስቲያን አስተዳደራዊ ተግባሯን ስታከናውን እነዚህን ፍሬዎች ፈርተዋል ወይ? ለ20 ዓመት ሞልቶ አንድ ዛፍ ተተክሎ ፍሬ ካላፈራ ያ ገበሬ ነቅሎ ነው የሚጥለው። ስለዚህ እነዚህ ፍሬዎች በቤተክርስቲያናችን ውስጥ ኢቫሉዌት ስናደርግ እግዚአብሔር ምን አደረገልን እኛስ ምን ሰራን ብለን ለምስጋና ለመቅረብ የመጀመሪያው እዛ ላይ የሚያስቀምጠው ፍቅር አለው የቤተክርስቲያን። ምክንያቱም ቤተክርስቲያን ሶስቱ መሰረታዊ ነገሮች ያስፈልጓታል። ፍቅር ማለት እግዚአብሔር ነው። እግዚአብሔር ፍቅር ነው። ገዢው ክርስቶስ ነው። ያ ፍቅር አለው ወይ? ገዢው ዋናው ራሱ ከሌለ ድካም ነው። ሁለተኛው ሰልፍ ላይ ነች ወይ? ትጸልያለች ወይ? ትዋጋለች ወይ? ሶስተኛው ደግሞ አፖሎጂቲክ ስራ ትሰራለች። ስህተት ትምህርት እንዳይገባ እነዚህን ነገሮች ይታያሉ ወይ? ፍቅር መጀመሪያ ገቨርነሩ የሰው ይሄ ሌሎች ፍቅሮች አሉ ወደ 5 የሚሆኑ አጋፔ የሚባለው ፍቅር ወንድሜ ከኔ ይሻላል የሚለው ፍቅር አለ ወይ? ይሄ ፍሬ ፈርቷል ወይ? መንፈስ ቅዱስ ፍሬ ደስታስ አለ ወይ? ሌላው ፍሬ ሰው ደስተኛ ነው ወይ? ሲመጣ ውስጡ ደስተኛ ነው ወይ? መሪው ደስተኛ ነው ወይ? አስተዳደሩ አብሮ ያለው ሰራተኛ ደስተኛ ነው ወይ? ሌላው ሰላምስ አለ ወይ? ይሄ መንፈስ ፍሬ ነው። ይሄም ሰላም ሰው ሰላም በሌለው ነገር ተናውጦ ሲመጣ ጤነኛ አይደለም። ከዚያ ባለፈ ለእያንዳንዱ ነገር በሆነ ነገር ግልፍታና ጫጫታ የሚበዛ ከሆነ የትዕግስት ፍሬ የለም ማለት ነው። መሪው ጋር ነው መታየት ያለው። አንድ ጊዜ አንድ ሰው ሌላ ኮሌጅ ለማስተማር ሊገባ ሲል ተከትሎ የመጣ ከሁለት ወንድሞች ጋር ናመጣና በዛ ጉዳይ ላይ ምንም የበደልኩትን ያልኩትን ነገር የለም። በሌላ ቋንቋን ያንን ቋንቋ ሰማለሁ እንደምሰማ ያቀም የሆነ ስድብ ነገር ሲናገር እንዴት ትላለህ ይመልሰጣ። እዛ ተከትሎ የመጣ አባት ነኝ፣ መሪ ነኝ፣ አስተማሪ ነኝ። ለዛ ሰዎች በቆሙበት ልክ
እንትን ነው አክ ብሎ ነው የተፋብኝ። ያን ጊዜ ነው እግዚአብሔር ከኔ ጋር መሆኑን ያወቅኩት። ትዕግስት በውስጤ እግዚአብሔር እንዳስቀመጠ ያወቅኩት። እዛ መነጽሬን አወጣሁና ልጄ በዚህ ነገር ዋጋ ያስከፍልሃል፣ ጥሩ አይደለም የሰራው ብዬ መነጽሬን ለማሐረብ ጠርጌ ወደ ማስተማሪ በነፃነት ገብቼ አስተምሬ ወጣሁ። እኛን የምንጠቀመው ስንታገስ ወገኖች፣ የዛን ጊዜ ግብ ፈጥረስ አጋጣሚ ፊት ለፊት ጣቢያ ነበር። በጣም ብዙ ምስክሮች ነበሩ። ዓለም ትዳኘኝ ብዬ ግርግር አድርጌ ወደ እስር ቤት የሰው እንዲገባ ባለ ወገኖች፣ ትዕግስት ትንሽ ነገር እንዳይመስላችሁ ህልውናችንን እስከሚነካ ድረስ ይሄዳል። ጌታ እኮ ከባድ ነገር ነው። እንደው ቀኝህን ለሚመታ ግራህን ሲጥ በጣም ከባድ እኮ ነው። ሁሉም ያደርግባችሁ በጎ አድርጉ፣ ከባድ ነው። የሚረግሟችሁ መርቁ፣ ከባድ ነው። የትዕግስት ፍሬ የሌለው ሰው በዚህ መንገድ ይሄዳል። ሌላው ቸርነት ነው። መቼም አንዳንድ ጊዜ አንድ ሰው እንደዚህ ያለ ይመርቀኝ ልጄ ያለኝ ዛሬ 19 ወይ 20 ዓመት ገደማ ትልቅ ሰው ነው፣ የለም አሁን ሞቷል። እግዚአብሔር አለ በረከት ይስጥ፣ ግን የሚሰጥህን በረከት እንካ ንካ የሚል በረከት ይስጥ። እንካ አትንካ የሚባል በረከት ወደ አንተ አይምጣል። አላስተዋልኩም በጊዜው ወገኖች። እግዚአብሔር ወደ እናንተ የሚያመጣው በረከት እንካ ብሎ ንካ የሚል በረከት ወደ እናንተ ያምጣ። መሪ ስትሆኑ እግዚአብሔር ብዙ ነገር ሲሰጣችሁ አያችሁ የምትሰጡ መሆን አለባችሁ። ቸርነትን የምታደርጉ መሆን አለባችሁ። መቼም ዘር ነው እኮ የምትዘሩት። የማይዘራ ሰው ምኑን ነው የሚበላው? ዘሩን ነው የሚበላው። አንካ አትንካ የተባለ ሰው አጠራቅሞ እሱም ሳይበላ ሌሎችም ሳይሰጥ ምድር ጥሎ ይሄዳል። ቸርነት በጣም ትልቅ፣ ይሄ የምንማረው የእግዚአብሔር ቸርነት የመጨረሻው ቸርነት አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲሁ without any tit for tat ምንም ኮምፕሮማይዝ ያደርገው ነገር የለም። እግዚአብሔርም ደግሞ ኮምፕሮማይዝ አናደርገው፣ ድርድር በተደረገ አይደለም። እንዲሁ ዓለምን ወዷል ይላል አይደል? ሁሉ ጊዜ ምን ጠቅሰው ዮሐንስ 3:16 ሌላው በጎነት ነው። የሚገርም ነው። ሁሉ ጊዜ በጎ ሐሳብ፣ ቅን ሐሳብ በሚሄድበት ቦታ ሁሉ ሰዎች ቢለብሱ ቢያምርባቸው ቢበለጽጉ በእግዚአብሔር ቃል ተሞልተው መድረክ ላይ ወጥተው ቢያገለግሉ እኔም በልጠው ቢታዩ እኔ ርፍ ቢያደርጉ ቢያሳርፉ እግዚአብሔር በዚህ በበጎነት ይሙላችሁ። በዚህ ለበጎነት ደግሞ መንፈሳዊ ነገራችን ከመንፈስ ቅዱስ ቃልና ከእግዚአብሔር ቃል ጋር የተጣበቀ መሪ ሂሚሌትድ የሆነ ትሁት የሆነ ዝቅ ያለ መሪ ስንሆን በጎነት ከኛ አይታጣም። ቅንነት በሄድንበት የምናስበው ቅንነት። አንድ ወዳጅ አለ እወደዋለሁ። አሁን ያን ሰዎች በቃ የሆነ ጥፋት ኃይለኛ ጥፋት ሲያጠፋ አሜ ይለኛል። ይሰው እኮ ወደው አይደለም ያሳዝናል። ለምን እንዲያረጋ አይደለም? በጎነት ቅንነት ያለበት ሰው እንደዚህ ነው። እግዚአብሔር የተባረከ። እንግዲህ ሌሎቹን በሚቀጥለው ትምህርታችን የምንቀጥል ይሆናል። ወደ 6ኛው ትምህርት ስንገባ የምናየው ይሆናል። እግዚአብሔር ረድቶን እዚህ ደርሰናል። ቀሪ ጊዜያችንን ለእግዚአብሔር አሳልፈን እንሰጣለን። እስከዚህ ድረስም ደግሞ ለጠበቀን ለረዳን አምላካችን ስሙ ይባረክ። እግዚአብሔር አምላክ ሆይ ስለዚህ ጊዜና ስለዚህ ሰዓት ተባረክ። ቀሪ ጊዜና ሰዓት ደግሞ ፈጽሞ ለክብር ይሁን። አባቶ የሚማሩትን የሚሰሙትን ደግሞ በዚህ ጌታ ሆይ ትምህርት
ሕይወታቸው ይቀየርና አንተም ደግሞ መንፈስህ ይመራቸው ዘንድ ላንተ አሳልፈህ ሰጥ። የሚረዳኝ አንተ ነህና ተባረክ። ሁሉ ሲሆን ላንተ ክብር ይሁን በኢየሱስ ክርስቶስ አሜን።